ፈስ ያለበት ዝላይ አይችልም ሆናችሁ እኮ እኛንም ግራ አጋባችሁ። እናንተ ግራ ገብቷችሁ ማለት አንድ ሰው ራሱን ካወቀ ራሱን ካመነበት ለምን በዚህ ነው ያህል ደረጃ መታገልስ መጋጋጥስ አስፈለገ? በቃ የፈለጋችሁትን አድርጉ። እነዛ አንዴ የሚዲያውን ጫጫታ የሚዲያውን ግርግር ሰው እንዲህ ብሏል፣ ሰው እንዲህ አድርጓል፣ ሰው ትክክል ነው፣ ሰው አልተሳሳተም፣ ሩታ እንዲህ ናት፣ ሩታ እንደዚህ አድርጋለች፣ ሩታ እንዲህ የሚዲያውን ጫጫታ ሰምተው ነው ወደ እሷ ጋር ሩጫ ያደረጉት። ሩታ ደግሞ በተሰጣት ካራክተር ልክ እየተጠላች እየተጠመደች በጣም ክፉ ሴት እንደሆነች በጣም መጥፎ ሴት እንደሆነች ለማንም የማትመለስ የተናገረችውን ከግብ ሳታደርግ ምንም ነገር ማድረግ እንደማትችል በራሷ ኮንፊደንስ የሌላት በራሷ ጥንካሬ የሌላት ጥሩ አቋም የሌላት ከሰዎች ሁሉን ነገር የምትጠብቅ አድርጎ ነው ካራክተር የተሰጣት። እሷ ደግሞ እኔ የካራክተር ለእኔ አይወሰነኝም፣ ለእኔ አይመጠነኝም፣ አልፈልግም ብላ ማለት ትችላለች። ሩታ በዚህ ካራክተር መቀጠል አልፈልግም፣ ብዙ ሰዎች እየጠሉኝ ነው፣ እየጠመዱኝ ነው፣ እኔ የሌለኝን ባህሪ ያልተሰጠኝን ማንነት ያላደግኩበትን ያልኖርኩበትን በእንደዚህ አይነት ካራክተር መቀጠል አልችልም፣ እዚህ ጋር ይቁም፣ እዚህ ጋር ይብቃ ብላ ወደ ራሷ ተመልሳ ራሷን በብዙ አይነት ነገሮች አድሳ ተቀይራ ተለውጣ ጥሩ ሰው ሆና ትልቅ ሰው ሆና የልጅ እናት ሆና ብዙ ትናንትና ያለፈችባቸውን ቻሌንጆች መስራትና መቀጠል ትችላለች። ከእንደነዚህ አይነት ውጥንቀት ውስጥ ወጣ። የሰው ልጅ ወንድሙ ትክክል መሆንና አለመሆኑን የሚያውቀው በአንድ ቪዲዮ ነው። ይሄም እስከ ዛሬ ድረስ የት ሄዶ የት ቆይቶ እንደሆነ መቼም አብርሽ እንኳን እንዲህ አይነት ውስጥ እኛ እንኳን ሚዲያ ላይ መንጫጫት ከጀመረን ሳምንት ሊሆነ ነው። ሳምንት ሙሉ ተደብቆ ሳምንት ሙሉ ሳይኖር ሳምንት ሙሉ ሳይጠይቅ ዛሬ ካሜራ የግድ እናንተ ሰምታችኋልና እናንተ ማውቃ። እኛ እኮ ከተለያዩ ሰዎች እንሰማለን። ምን አለበት ትክክለኛውን ነገር አብርሽን ያለበትን እውነት የምታስቡለት ከሆነ ከሚዲያው በፊት ሚዲያው ያላችሁን ሳሰሙ። ሚዲያው እኮ ለሁለት ተከፍሏል። ኦኬ እናንተ ያመናችሁት ጭንቅላታችሁን ሙሉ ያደረገው ምንድነው? መተት ተደርጎበታል፣ የሆነ ነገር ተደርጎበት ነው በሚለው ነው። እሺ አልተደረገበትም፣ ትናንትና የነበረበት ማንነቱን እሱን ግን አላሰባችሁ። ዳይሬክት የሄዳችሁት ምንድነው? ብዙዎች ይሄ ነገር አብርሽ ከትላንትና ማንነቱ ሲመለስ ድሮ የምናውቀው አብርሽ ነው፣ አሁን ያለበት ትክክለኛ ነው፣ የሆነ ጊዜ ላይ በጣም ተቋጥጦ ነበረ የሚሉትን ሳይሆን የሰማችሁት የተወሰኑ ገንዘብ የሚረዷችሁና የተወሰነ ነገር የሚያደርጉላችሁን ሰዎች ሀሳብ ያዛችሁና አብርሽ መተት ተደርጎበታል፣ ድግምት ተሰርቶበታል፣ የተሰራበት ነገር የለም፣ አንገቱ ላይ ያለውን አውልቆ አንገቱ ላይ ያለውን እንደዚህ የሚያደርገው በቃ እሱን በጣም ሞቀኝ። እሺ እንዲህ ነው ምናምን ብለው ያሏችሁን እነሱ ትክክል ናቸው፣ እነሱ አልተሳሳቱም፣ እነዚህኛዎቹ ናቸው ስህተት ላይ የቆሙት። እኛ በመስቀል ላይ የዚህን ያህል እምነት ካላችሁ የዚህን ያህል ክብር ካላችሁ አንደኛ ነገር የምታሰድቡት መስቀልን ነው። በመስቀሉ እውነት ይሄ ነገር አድርጋችሁበት ከሆነ ታዩኛላችሁ። ለነገሩ እኔ ከእናንተ ጋር ምንም እንዲህ ነው ብዬ የምከራከርበት ሰዓት ላይ አይደለሁኝም፣ እግዚአብሔር ይመስገን። እና ልተነፍስ ነበረ፣ መተንፈስ አልፈልግም። ሙያ በልብ ነው ትላለች አለ። ሙያ በልብ ነው፣ ሁሉ ነገር በልብ ነው። ሚዲያ ላይ ሁሉ ነገር አይነገርም። ሚዲያ ላይ እኔ እንደነሱ ዝርክርክ አይደለሁም። ሚስጥር የሚያዝና ማይያዝ አለ። ሁሉም በልብ ነው፣ ሁሉም ሙያ በልብ ነው። ሚስጥር ሁሉ ነገር ይደረስበታል እና ማለትና ማድረግ ይችላሉ። እነሱ ግን በቃ ቡዜ ከዚህ በኩል መተት ተደርጎበት ነው፣ ዋጋ ትከፍያለሽ፣ በእጅ ትሞቻለሽ፣ በሰው እጅ ትሞቻለሽ ምናምን ብላ በዚህ መጣኝ። ወንድምየው ደግሞ ከዚህ ካልቃሻ ጋር መጥቶ እንደዚህ ነው። ወንድምህን ሄርሜላ እየጠቀመችው አለ። ሄርሜላ መብትሆን እየጎዳችሁ ነው። ሩታ ላይ ፎከስ አድርጋችሁ ትጎዳዋለች ብላችሁ የልጁን እናት በዚህ ነው ያልሄዳችሁበትን ያህል ከሩታ በላይ ሄርሜላ ልትጎዳውና ልትበድል ትችላለች። የሰው ልጅ ላዩን በአሁኑ ሰዓት ላይ ማንም የሚታመን ሰው የለም። ቆዳችንን ገልብጠን ነው ሚዲያ ላይ የምንታየው። ከካሜራ ጀርባና ካሜራ ላይ ሁላችንም አንድ አይነቶች አይደለም። ከካሜራ ጀርባ ብዙ የማናወራው ነገር ይኖራል። ካሜራ ላይ ደግሞ የውሸት ማንነታችን እንትላለን። የመጀመሪያ የመጨረሻ ብዙ ሰው ባላላት ልጅ አላት ሲል የነበረው እሷ ግን ለሱ የመጀመሪያ አይነት ራሴን አሳልፍ የሰጠው ካል ድንግል የሆነች ሴት በዚህ ነው ያልጡቷ ወርዶ ጡቷ የፈረንጅ ላም ሆኖ ድንግል ሴት አላየንም። ድንግል ሴት እናውቃለን። የዚህ ነው ያልፋራም አይደለም።
ራስሽን ሸውጂ ድንግል ነኝ ብለሽ ድንግልና ለአብርሽ የሰጠሁት ብለሽ ራስሽን ሸውጂ። በእንደዚህ 30 ቦታ በተጨመላለቅ አሁን ኦኬ እሺ ለአንቺ ሲጠቅምሽ አብርሽ ወደድሽም ጠላሽም በቃ ከሩታ ጋር ተኛ እንበል። እሷም አድርጋበት ይሁን ሰዎችም አድርገው ሰጥተዋት አድርጊለት ይሄንን ወደ ራሱ ይመለሳል ወደ አንቺ ህይወት ይመለሳል ብለው አድርጋል ሰጥተዋት አድርጋለት ይሁን አናውቅም። ብቻ የተሰጣት ካራክተር ይሄ ነው። ከዚህም በፊት የሆነ ድራማ ነበረ፣ ቃና ድራማ ትከታተሉት የነበራችሁ ሰዎች ኢትዮጵያ ውስጥ ስንቶቹን ባልና ሚስት ያፋታ ስንቶቹን ጎረቤት ያጋጨ ማለት ነው። እና ኤፍሱን ናት። ኤፍሱን እንዲህ አይነት ካራክተር ነበር የተሰጣት። በቃ ክፉ፣ የምትጠላ፣ የምትጠመድ፣ ምንም አይነት ጥሩ ነገር ማትሰጥ፣ ጥሩ ነገር የሌላት፣ ጥሩ ስም የሌላት፣ በቃ ጥሩ ስነ ምግባር የሌላት ነበረች ኤፍሱን። አሁን የኤፍሱን ካራክተር ነው ለሩታ ሰጥቷት፣ ሩታ እዚህ አይነት ጥንቅጥ ውስጥ የገባችው። ከዚሁ ጥንቅጥ ውስጥ ወጥታ ከራሷ ጋር አቆማ ይሄን ገና ድሮ የትና ይደርሳ ነበር። በአብርሽ ለምን ሁሌ ይለቀቃል ብለን መጠየቅ እንችላለን። አብርሽ ለምንድን ነው ሁሌ በሱ ቻናል ፓርት 1 ፓርት 2 ሲሮጥ እዚህ ላይ ደርሷል። ኦኬ እና ታዲያ ሩታ እንዲህ ነገር እና ሩታ ጨዋ ሩታ ምንም አታውቅም ተብሎ በሩታ ለምን አልተለቀቀም? ድራማ ካልሆነ ድራማ ስለሆነ ነው በአንድ ቻናል እስከ ፓርት መጨረሻ ድረስ እየተለቀቀ ያለው። የፈለገ ለሼር ቢካፈሉ የልጅ አባት ነው ለልጁ ነው ምናምን ብለሽ አትይም። አለቀ በቃ። ማድረግ የሚፈልገው ነገር አደረገ፣ የሚሆነው ነገር ሆነ። ሄርሚያውን አብርሽና ሩታ ኦልሬዲ ተኝተዋል። በቃ ወደድሽም ጠላሽም ተኝተዋል። ምንም የምታደርጊው ነገር እንደው ሰው ከበድን ጋር አይኖርም። ከሩታ ጋር ተደብቆ ሲኖርና ካሜራ ላይ ሲሆን ደግሞ ራሱን ካራክተሩን ቀይሮ ራሱ መጥቶ ሊሆን ይችላል። ቆዳውን ቀይሮ ብዙዎች ሚዲያ ላይ እንደምንለው አብርሽ በጣም ምስጥ ነው፣ አብርሽ በጣም ብልጥ ነው፣ ገንዘብ ወዳድ ነው፣ በጣም መሰሪ ነው ምናምን እንደሚባለው እንደዙ እንኳን ሆኖ ከመጣ በዚህ አይዱን ነው ማለት አንዳንዴ ምን ለማለት እንደምትፈልጉ ግራ ነው የሚገባችሁ። እኔ ነፃ ሰው ከሆንኩኝ ድራማ ካልሆነ ነፃ ሰው ከሆንኩኝ በራሱ አቋምና በራሱ ፍላጎት ልጁን የምር ወዶና ፈቅዶ ልጁን የምር ፈልጎና ከልጁ እናት ጋር መኖር ከፈለገ ምንም የሚገደኝ ነገር የለም። በቃ ንጹህ ነኝ አውልቄ ቼክ አድርጎ የማንንም ውጥንቅጥ ወሬ ምን አሰምቷችሁ እናንተ ትመጣላችሁ። በቃ መፍራትም አይጠበቅም። በኮንፊደንስ ራሴን ነፃ አድርጌ ያው እዩት፣ ሁሉ በእጃችሁ ሁሉ በደጃችሁ። የመጣው የልጁ እናት ጋር ነው፣ የፈለገው ልጁ ነው። ንኪው አትንኪው፣ ዞር ቤት ካጠገቡ ሂጂ ካጠገቡ። እሱ አንቺን አይፈልግም፣ እኔን ነው የሚፈልገው። እሱ እኔን ነው የሚፈልገው፣ አንቺን አይፈልግም። በአንዱ እንደተነሳ ሴቶቹ መባላት ሌላ ወንድ የለም፣ ከተማው ሌላ ወንድ የለውም፣ ቡታጅራ ሌላ ወንድ የለውም ከአብርሽ ውጪ። አብርሽ ነው ወንድ፣ አብርሽ ነው ቆሞ የሚሸነው፣ ሌሎቹ ሴቶች ናቸው ቁጥሮ ነው የሚሸኑት። ሌላ ወንድ ኢትዮጵያ ውስጥ የለም። ሁሉም ወንዶች አይደሉም፣ እንደ አብርሃም አይደሉም። አብርሃም ምንድን ነው የተለየ ቃል ያለው? አብርሃም ከሌሎቹ የተለየው በምንድን ነው? ሌሎቹ የሚያገኙትን እነሱም ያገኛሉ። ሌሎቹ ወንዶች አላቸው ብለው የሚሉትን አብርሃም ጋር ማለት እችኛዋስ ብትሆን ራሷን ከዚህ ውስጥ አውጥታ ራሷን በነፃነት ምንም ነገር ሳይጎላት ብትሄድ እንዲህ እንደቀለዳችሁ ብቻ ግን እንዲህ እንደቀለዳችሁ አትቀሩ። ቀጥሉበት። ምንም አደላችሁ፣ ቀጥሉበት። እናንተም ወዴት እንደምትደርሱ አሁን ሩታን እንከሳታለን ሊሉ ነው። የምር አድርጋው ከሆነ እናሳስራታለን ሊሉ ነው። የምርስ አድርጋው ከሆነ ህግስ ምንድን ነው ይሆን የሚላቸው? እውነት አይመለከተንም ስራ ነው የምትሰሩት አያገባንም ብሎ ይላቸው ይሆን ወይንስ ጠቅላላቸውን ከርቸል ሊያስገባቸው ይሆን? እስቲ እንግዲህ ከሰው የሚሆን አውልቀውለት ጸበል የሚሆን ምንም አድርገውለት ወደ ራሱ ሲመለስ ማን እንደሆነ ምን እንደሆነ ወዴት ውስጥ እንዳለ እዛኔ እናውቀዋለን። እስከዛ ድረስ ግን ያላየውን እንዲህ ነው ብለን አሁን ሙሉ መናገር አንፈልግም። ከራሱ ጋር የሚሆን ከራሱ ጋር ሳይሆን ብቻ ከልጁ እናት ጋር ነው ያለው። በእርግጥ እሱ ትናንት ከነበረበት ማንነት ወጥቶ ነው እንላለን፣ አሁን ያለበት ማንነት ነው እንላለን። ውጥንቅጡ ይወጣል። እነሱ ውጥንቅጣቸው ምስቅልቅላቸው ወጥቶ ቆሽሸው እኛን የሚያሰድቡ ነው። እኔ ምን አገባኝ ስለነሱ የምሰደበው? ምን አገባኝ? የማንም ክፍታፍ ከእንቅልፏ የነቃችሁ ለአፏን ሳትግሞጠሞጥ ሚዲያ ላይ መታ የአፏን ጠረን ለራሷ እየሸተታት ሚዲያ ላይ መታ አፏን የምትከፍት መለማመጃ፣ የስድብ መለማመጃ መሆን አይገባል። እኛ የልጆች እናት ነን፣ የተከበርን ብዙ እኩያዎች ጓደኞች አሉ ቲክታክ ላይ አብረውኝ የሚያወሩ ብዙ ነገር የሚያካፍሉ
የማንም ክፍታፍ ከኔ በላይ የሆነች ከኔ በታች ከኔ እኩል ንግግር ማትችል ከኔ እኩል እውቀት የሌላ ከኔ እኩል ተናግራ ማሳመን ማትችሉ ለአፍ መካፈቻ መሆን አይጠበቅብኝም ለእናንተ የተነሳ በእርግጥ በእናንተ በእውነት መንገድ ስለምቆምና ለትውልድ እንዳይል መልእክት አታስተላልፉ ብዬ ስለምን የፈለጉትን ይስደቡ ይነቀሱት ስሜንና ስድቡን ከፈለጉት አይመለከተኝም ግን ለትውልድ የምታስተላልፉት ትክክል አይደለም ጥሩ ስራ እየሰራችሁ አይደለም ሁላችሁም አንድ አይነቶች ናችሁ ሁላችሁም ትክክል ቦታ ላይ ለሚቆማችሁት ማርክን ተመልከቱ እያደረገ ያለው ለእኔ ካኖንሽ ለማንም አትሆኝም ብሎ የሰው ሰው ሊገድል እንትን ውስጥ ምን እያደረገ እንዳለ አንድ ወንድ ለእኔ ካልሆነ በቃ ለፈለገው ይሁን ምን አገባኝ እኔ እንደ ሌላ ወንድ የለም እንዴ አንድ ሴት ለእኔ ካልሆነች በቃ የፈለገችውን ትሁን ሌላ ሴት የለም እንዴ ለእኔ የሚሆን ብሎ ሚል የለም ለእኔ ካልሆነች ለሱም አትሆንም ብሎ ሰው ለመግደል ለእኔ ካልሆነች ለሱም አትሆንም ብሎ ሰው ለማገድ ሰው ለመደብደብ ሰው ለማሰቃየት በተለያየ ባህል ነገር ውስጥ ሰው ለመወተፍ የዚህን ያህል ምን አስኬዳችሁ የዚህን ያህል ጥግ ድረስ እንዴ ነገስ ሁላችሁም እኮ ትሰቃያላችሁ አይተናል ከዚህ በፊት እንትና ስንት እንዴት እንደምትሰቃይ ህቅ ብላ ያለቀሰች ማለት ነው ካሜራ ላይ አታውጡኝ በቃ አልፈልግም ቡታጅራ ውስጥ ያሉ ጠቅላላ በእንደዚህ አይነት ነገር የተለከፉ በእንደዚህ አይነት እንደ ቡታጅራ በድግምት ነው እንደ የምታምነው የቡታጅራ ሰዎች በመተታመተት ነው እንደ ህይወታቸውን በአጠቃላይ እየኖሩ ያሉት ግራ እስከሚገባን ድረስ ተመልከቷት ያቺ ትላንትና ለብሩክ አርግዣለሁ ብላ ያለችው ምን እያደረገች እንዳለ ባሌን እንደዚህ ያድርግ የልጁ አባት እኔ ነኝ ብሎ ብሩክ አይመለከተውም ብሎ ስቲል እስካሁን ተቀምጣለች ብሩክ የኔ አይደለም ብሎ እስከ ጥግ ድረስ ሄዷል ዲኤንኤን አስመርምሪ ስትባል ዲኤንኤው ላይ ዘግይታለች ምክንያቱም እሷ ስለ ከፍካፋ መጥፎ ስለወጣ ልጁ የብሩክ ስላልሆነ ብሩክ በራሱ ኮንፊደንስ ስላለው ነው ይመርመርልኛል እሷ ግን ስላፈረችበት ምርመራው ደረጃም ሳትደርስ ስቲል እስካሁን ላይ በወሬ ብቻ ማለት ነው ይሄኛው እኔ ነኝ የልጁ አባት ብሎ ቀረባል ምን አደረገች የልጁ አባት አንተ ምን እንዳደረጋት አላውቅም አስክራው ይሁን አናውቅም እርቃን ፎቶ ቪዲዮ ይዤብሃለሁ ማስፈራራት የእንቅልፍ መድኃኒት ሰጥቶ ማስፈራራት መተት አድርጎ ማስፈራራት አንድ ሴት ልጅ ወንድ ጋር መንዘላዘል አንድ ባለትዳር ወንድ ላይ ሴት ልጅ መለጠፍ ይሄ ሁሉ እየሰማን እያየን ያለ ነው ከቡታጅራ ውስጥ የሚመጡ ዩቲዩበሮች ከቡታጅራ ተፈናቅለው አዲስ አበባ የገቡ ቆሻሻ ባክግራውንድ ቆሻሻ ማንነት ያላቸው ዩቲዩበሮች ናቸው ከዚህ ላይ ተው የሚላቸው ሰው የለም አጠገባቸው ላይ ቤተሰብ የላቸውም ተው የሚላቸው ሰው የለም ያንተናን ተመልከቱ ባለፈው ሞተ ብለውና ሙቢ ያቺ ቤት የምትባለው ማን ነበረ ሞተ ለሱ ብላ እምነቷን ሁላ ቀይራ ሞተ ብለው ብለው እናትየው ከሳ ክሱን ምክንያቱን ሳናቅ አሁን ዛሬ ደግሞ ምን ብለው መጡ አበደ ይሄ ነው ስራ ይሄ ነው ድራማ ይሄ ነው ገንዘብ ይሄ ነው ትውልድ የሚማርበት አንድ ወንድ ልጅ ላይ ምን ማድረግ እንዳለብሽ አንድ ሴት ልጅ ላይ ምን ማድረግ እንዳለብሽ ያልተማራችሁት ያላወቃችሁት ትምህርት ቤት ገብታችሁ ሃሁ ያልቆጠራችሁ እንዳንላችሁ ተምረናል ብላችኋል ስናያችሁት የተማራችሁት መስላላችሁ ግን አንዲት የገጠር ሴትዮ አንዲት የገጠር ማህይም ሴትዮ የማትሰራውን ስራ ነው እናንተ እየሰራችሁ ያላችሁት አንድ የገጠር ሽማግሌ ያልተማረ ገበሬው እርሻው የማያደርገውን ነገር ነው እያደረጋችሁ ያላችሁት ለትውልድ የምታስተላልፉት የዘቀጠ የቆሸሸ ብዙዎች ትናንትና በእንደዚህ በውጥንቅጥ የሆነ ጊዜ ላይ አርግዣለሁ እያሉ ነበር የሚመጡት የእርግዝናቸው ውጤት ውሸት መሆኑን ሲያቅ ያ ሰው አልፈልግሽም የኔ አይደለሽም ምንም አልሆንሽም ሲላት አሁን ደግሞ እንደዚህ አይነት መጡ ታዲያ እስከመቼ ድረስ ነው በእንደዚህ የቆሸሹ ዩቲዩበሮች ዩቲዩብ እየተቀጠለ ያለው ኢትዮጵያ ውስጥ ያሉ ዩቲዩበሮች የት ሄዱ የአዲስ አበባ ዩቲዩበሮች የት ጠፉ የአዲስ አበባ ዩቲዩበሮች ምን ላይ ናቸው የአዲስ አበባ ዩቲዩበሮች እንዴት ዝም አሉ አዲስ አበባን በዚህ ልክ ስሟን ሲያስጠፉ የት ሄዱ ምን እየሰሩ ነው የት ውስጥ ተወትፈው ነው አዲስ አበባ ውስጥ ዩቲዩበር የለም እንዴ ሞልተዋል ግን የሉም አሁን የት ሄዱ ቲክታክ ላይ ይለቃቀማሉ ቲክታክ ላይ ጌም ቁጭ ብለው ይለቃቀማሉ ከተማቸው በማይገባ ስም በክፍለ ሀገር ተነስቶ አዲስ አበባ የመጣ ዩቲዩበር እየተሰደበች እየተጨመላለቀች ልጁ ነገ እህቱ ነገ ወንድሙ ነገ ያልገባ ህይወት ውስጥ ሲገባ ዝም ብሎ ያየዋል እነሱ ጌም ቁጭ ብለው ይለቃቀማሉ አበባውን ምኑ እሱ ነው ስራቸው ይነሱ ተው ከተማችንን ስም አታስጠፉ አታሰድቡን እኛ የከተማ ልጆች በእንደዚህ በቆሻሻ ስም ያለንም ዱርዬ ሌባ ልንባል እንችላለን በእንደዚህ አይነት ነገር ግን ስማችን አይጠፋም እህቴ ብትሆንስ ወንድሜ ቢሆንስ
እናቴ ብትሆንስ ብሎ የሚያስብ እንዴት ጠፋ? እንዳለ ከክፍለ ሀገር ተነስተው ዳኒ ተውት። ዳኒ የገንዘብ አይጥ ነው፣ የገንዘብ ሰው ነው። በገንዘብ ነው በጥቅማ ጥቅም ነው የሚሸወዱት። ሜሮን ለምን ጠፋች? እንዴት ጠፋች? እጇ ስላለበት ለምን ጠፋች? እንትናየው እየማቀቀ ነው አሉ። ከዚህ በፊት ማነች በሩታ ህይወት ላይ ገብቶ ሄርሜላን ያመጣት እየተሰቃየ ነው አሉ። ብሩክ ተራ በተራ እያንዳንዳቸው እንዲህ መሰቃየታቸው ላይ ቀር የሰውን ሀቅ የበላ የሰውን ሀቅ የወሰደ ሰው መጨረሻው እንዲሆኑ እያወቁ ሩታ ብትተው ኖሮ ዛሬ በራሱ ሰዓት ሲገባው ሲጸጸት ይመለስ ነበር። በማይሆን አካሄድ ከሚሄዱ ማለት ነው። ይህ ሁሉ ለምን አስፈለገ? ቢቀርስ ሁሉ ነገር ቢቀርስ ከኔ ከወደፊት ልጄ ማሚ እንዲያርገሽ ነበር አባዬ፣ ማሚ እንዲያርገሽ ነበር አባዬ፣ እንዲሰርቶሽ ነበር አክስቴ፣ እንዲያርጋ ነበር አጎቴ፣ እንዲሆኑ ነበር እንደዚህ ከመባባል ቢቀርስ አሁን ልታወርዱት ነው ጠቅላላው? አታወርዱትም። መቼም በጣም ቪው ስላላችሁ አታወርዱትም። ይሄን ሁሉ ቲክታክ ዩቲዩብ ላይ አታወርዱትም። በአንድ ሰው ቻናል ነው እንዳለ የተለቀቀው። ለማንኛውም ቀጥሉበት፣ እናንተም ቀጥሉበት። እኛውን ስራችንን መስራት እንጀምራለን። ለማንኛውም አመሰግናለሁ እስካሁን አብራችሁኝ ስለቆያችሁ። ሰላም ነው።